የህዝብ ተወካዮች ምክር ቤት በ26ኛ መደበኛ ስብሰባው የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶች የ2017 በጀት ዓመት የሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርትን አድምጧል። ሪፖርቱን የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ያቀረቡ ሲሆን በሪፖርቱ ካለፉት ዓመታት ጋር ሲነጻጸር የጥሬ ገንዘብ ጉድለት እየቀነሰ መምጣቱን ገልጸዋል። አሸናፊ ሽብሩ በዚህ ላይ ተጨማሪ ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። አሸናፊ እንዴት ዋልክ? በአጠቃላይ የቀረበው ሪፖርት ምን ይመስላል? የተነሱ ሀሳቦችን ብታደርሰን። አመሰግናለሁ አዳነች። የህዝብ ተወካዮች ምክር ቤት እንግዲህ ይህ 6ኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ ዛሬ 26ኛ መደበኛ ስብሰባውን አካሂዷል። በዚህ የዛሬው ጉባኤ ላይ እንግዲህ በዋናነት የተገናኘበት ምክንያት የፌዴራል ዋና ኦዲተር መስሪያ ቤት የ2018 በጀት ዓመት የመንግስት ተቋማትን የሂሳብ የፋይናንሻል የህጋዊነትና የኦዲት የምርመራ ውጤት ይፋ ለማድረግ ነው። በዚህ ዓመት ላይ ይህንን በተለያዩ አማራጮች ሲተገብር መቆየቱን ዋና መስሪያ ቤቱ በዛሬው ዕለት ባቀረበው ሪፖርት ላይ ጠቅሷል። ሪፖርቱን ያቀረቡት የፌዴራል ዋና ኦዲተር መስሪያ ቤት ዋና ኦዲተር መሰረት ዳምጤ በዝርዝር በተቋማት ላይ የተሰራውንና የተተገበረውን እንዲሁም ደግሞ ከኦዲት አንጻር የተገኙትን ግኝቶች ጭምር አቅርበዋል። በዚህ ሂደት ላይ እንግዲህ የፌዴራል ዋና ኦዲተር መስሪያ ቤት የተለያዩ ተግባራትን ሲያከናውን ቆይቶ በዚህ ዓመት በእቅድ ደረጃ የያዛቸውን ተቋማት ተደራሽ ከማድረግ አንጻር ሰፊ ስራዎችን ሲሰራ እንደነበር አንስተዋል። በዚህ ምክንያት ወደ 163 የሚጠጉ ተቋማትን ኦዲት ማድረጉን ዋና ኦዲተሯ አንስተዋል። በዚህም አፈጻጸሙን እንግዲህ ወደ 111 በመቶ ማድረስ መቻሉን ነው የጠቀሱት። የዚህ አመቱን ስንመለከተው ማለት ነው። በአጠቃላይ የኦዲት መርሃ ግብሩ የይፋዊ የማቅረቢያ መርሃ ግብርን ከመጀመራቸው በፊት ከ2016 ጀምሮ የነበረውን አፈጻጸም እንግዲህ ተከታትሎ የመገምገም ሂደትም በዚህ አመት ሲተገበር እንደነበር አስታውሰዋል። ይህንን ጭምር መመልከታቸውን ጠቅሰዋል። ይህ በባለሙያዎች ሲሰራ ሲተገበር የነበረው በተቋማቱን ተደራሽ የማድረግና ኦዲት የማድረጉ መርሃ ግብር ጥንቃቄ በተሞላበት መልኩና በተናበበ መልኩ ሲተገበር እንደነበር ቆይቷል። እነዚህ 163 ተቋማት ላይ የአፈጻጸም ጉድለቶች ይታዩባቸው አሉ። በተለይ ከበጀት አጠቃቀም አንጻር እንዲሁም ደግሞ ህጋዊነትን በተከተለ መልኩ ከመተግበር አንጻር የተለያዩ ክፍተቶች መኖራቸውን ጠቅሰዋል። የዚህኛውን አመት ግን ለየት የሚያደርገው ሀገር በተለያዩ መልኮች ሪፎርም ስራዎችን ስትተገብር ቆይታለች። ከነዚህ የሪፎርም ስራዎች አንዱ ተቋማትን በዲጂታል አሰራር እንዲጠናከሩ ማድረግ ነው። ይሄ ደግሞ የኦዲት አተገባበርን ጥንቃቄ የተሞላበት እንዲሆን የሚያስችል አንዱ ስራ መሆኑን ጭምር ጠቅሷል። ይሄ በኤሌክትሮኒክስ የታገዘ መሆኑ የግብይት መርሃ ግብር ላይ የግዢ እንዲሁም ደግሞ ሌሎች የገቢ መሰብሰብ ጭምር መርሃ ግብሮች ላይ የዲጂታል አማራጩ ኦዲት ስራውን ቀለል ወዳለ መልኩ እንዲመጣ ጭምር አቅም እንደሆነ ጠቅሷል። በዚህ የኦዲት መርሃ ግብር ላይ እንግዲህ ተቋማትን ኦዲት የማድረጉ ሂደት ላይ አንዱ በተለይ የተቋማት የገቢ የመሰብሰብ አቅም ማጠናከር ላይ የተሰጣቸውን በጀት የመጠቀም አቅም ላይ በተለያዩ ተቋማቶች ላይ እንደየተቋማቱ የሚለያይ ሆኖ እነዚህን ሲጠቅሱ ነበረ። እንደ ሀገር በተለይ ተቋማት አቅም የሚፈልጉ የበጀት አቅምን የሚያጠናክሩና የሚያዘው በጀት ስኬታማ እንዲሆን ከአጠቃቀም አንጻር ሆነ ከገቢ አንጻር እንዲሟላ ከሚያደርጉ ተቋማት ውስጥ በሁለቱም መልኩ ኦዲት የሚደረጉ መሆናቸውን ተከትሎ ኦዲት ሲደረገ እንደነበር አንስተዋል። ከገቢ አሰባሰብ ከገቢ ግብርም ሆነ ከሌሎች አማራጮች አሰባሰብ አንጻር የታዩ ጉድለቶች መኖራቸውንም ጭምር ጠቅሰዋል። አጠቃላይ የግብርና ታክስ ላይ ወደ 6.5 ቢሊዮን ብር ያልተሰበሰበ መኖሩን ጭምር ከተቋማት አፈጻጸም አንጻር ሲያነሱ ነበረ። ይሄ በተለይ በተለያዩ አማራጮች ሊሰበሰብ የሚገባው መሆኑና ለተቋማቱም ግብረ መልስ ጭምር የተሰጣቸው መሆኑን ጠቅሰዋል። በተለይ የሂሳብ አያያዝ ላይ የሚታዩ ክፍተቶችን ከማረም አንጻር የኦዲት ግኝቱ ላይ የተለያዩ ውጤቶችን እንደሚያሳይ ጠቅሰዋል። ይሄንን ለየተቋማቱ በአግባቡ ሊተገብሩት እንደሚገባና የሚታዩ ክፍተቶችን ሊያርሙ እንደሚገባ ጭምር በተጠና መልኩ በዝርዝር ለዚህ ለህዝብ ተወካዮች ምክር ቤት በዛሬው 26ኛ መደበኛ ስብሰባ ላይ በዝርዝር ቀርበዋል። ይሄንን ከማጠናከር አንጻር በትኩረት ሊሰራበት እንደሚገባ ጭምር ጠቅሰዋል። ምክንያቱም የህዝብ ተወካዮች ምክር ቤት በቋሚ ኮሚቴውም ሆነ በዚህ የህዝብ ተወካዮች ምክር ቤት የሚገኙ የተቋማት የአስፈጻሚ ተቋማት መሪዎች ጭምር ይሄንን ክትትል ሊያደርጉበት የሚገባቸው መሆኑን መሰረት በማድረግ ነው በዝርዝር እያቀረቡ የነበረው። በመስሪያ ቤቶች የግዢ ሂደት ላይ እንግዲህ የክፍያ አመዘጋገብ ስህተት ያለባቸው ጭምር መኖራቸውን ጠቅሰዋል። ይሄ በተለያዩ መስሪያ ቤቶች ላይ የታየ ነው። በነዚህ የበጀት በተመደበላቸው ተቋማት ላይ ይሄ ሊታረም የሚገባው መሆኑን ጭምር አንስተዋል። ማስረጃ ሳይቀርብ ክፍያ የሚፈጸምባቸው ተቋማት ጭምር መኖራቸውን በተለይ
የማህበረሰብ አገልግሎት የሚሰራባቸው ተቋማት ላይ እነዚህ ላይ ክፍያ ሳይፈጸም ግዢ የሚፈጸምባቸው እንዳሉ ጭምር ጠቅሷል። ይሄንን በኦዲት የተገኙ መሆናቸውን ጭምር ጠቅሷል። ይሄንን ከማረም አንጻር ተቋማቱ የራሳቸውን ኃላፊነት ሊወጡ እንደሚገባና ህጋዊ ስርዓቱን ተከትለው ሊፈጽሙ እንደሚገባ ጭምር ዋና ኦዲተሯ በዚህ የዝርዝር ሪፖርት ላይ ሲያቀርቡ ጭምር ነበር። ይሄንን እንግዲህ ውል የተገባባቸው ፕሮጀክቶች ጭምር የተቋረጡ አሉ። እነዚህ አስቀድሞ ጠቅሳቸው የነበሩት እንግዲህ ካለፈው አመት ምን ያክል ተሻሻሉ ናቸው የሚሏቸውም ጭምር በዝርዝር የቀረቡባቸው ናቸው። ለምሳሌ ውል የተገባባቸውና የተለያዩ የተቋረጡ ፕሮጀክቶችን ብናነሳ ካለፈው አመት ወደ 131 የሚጠጉ ፕሮጀክቶች ናቸው ውል የተቋረጠባቸው ተጀምረው በጀቱም ተመድቦላቸው። በዚህ አመት ግን ወደ 23 ዝቅ ብለዋል። በዚህ አመት ላይ ኦዲት ሲደረግ እነዚህ ወደ 23 ዝቅ ብለዋል። ይሄ ከፍተኛ የሆነ መሻሻል የታየበት ነው። ነገር ግን የኦዲት መርሃ ግብሩ ስኬታማ የሆነ አፈጻጸሙ መጨረሻ ላይ ውጤታማ እንዲሆን የግድ እነዚህን አቅሎ ደግሞ ዝቅ ማድረግ እንደሚገባ ጭምር ነው ዋና ኦዲተሯ በሪፖርቱ ላይ ሲያነሱ የነበረው። ይሄ በኦዲት ግኝት የተመላከተ ነው። መመሪያን ሳይከተሉ የተፈጸሙ ግዢዎች ደግሞ በተለያዩ ተቋማቶች ላይ በስፋት መታየታቸውን ጠቅሷል። ይህንንም በክትትል ቋሚ ኮሚቴውም ሆነ የሕዝብ ተወካዮች ምክር ቤት አባላትና አስፈጻሚ አካላት ሊከታተሉትና ከበጀቱ ጋር የተጣጣመ እንዲሆን ጭምር ሊያስፈጽሙ እንደሚገባ ጭምር ዋና ኦዲተሯ በዚህ መድረክ ላይ ሲያነሱ ነበረ። የሲቪል ማህበረሰብ ድርጅቶችን ጭምር ኦዲት ማድረጋቸውን በዚሁ ላይ አንስተዋል። በውል የታወቁ የተመዘገቡ የሲቪል ማህበረሰብ ድርጅቶች ሆነው ነገር ግን በተቀመጠላቸው አድራሻ የማይገኙ ጭምር መኖራቸውን ጠቅሷል ዋና ኦዲተሯ። ይሄ በኦዲት ግኝቱ ላይ የተመላከተ መሆኑን ጭምር ጠቅሷል። ይሄንን መከታተል እንደሚገባና ማስፈጸም እንደሚገባ የተቋቋመላቸው አካላት በመድረኩ ላይ ሲያነሱ ነበረ። እነዚህን ከማጠናከር አንጻር እነዚህን ከማሳካት አንጻር የሚደረጉ የኦዲት ግኝቶች አስፈጻሚዎች አካላት ሚናቸውን እንዲወጡ ከዚያ ባሻገር ሀገር ማግኘት የሚገባትን ጥቅም በአግባቡ እንድታገኝ ነው ይህ ክትትል በስፋት እየተሰራ ያለው ብለዋል። ይሄ ማለት እንግዲህ ኢትዮጵያ በበጀት አመቱ መጀመሪያ ላይ የምታስቀምጠውን የበጀት ቀመር የሚወስዱ ተቋማትም የተሰጣቸውን በጀት በአግባቡ እንዲጠቀሙ፣ የበጀት ጉድለትም ካለ የበጀት ማነስም ካለ በአግባቡ በጊዜው አቅርበው ህጋዊ መሰረቱን በተከተለ መልኩ ሊጠቀሙበት እንደሚገባ ነው ያነሱት። ከዚህ አንጻር እንግዲህ የሚነሱትን የበጀት አጠቃቀም ክፍተት ያለባቸውም ጭምር ጊዜውን ተጠቅመው ሊያሳውቁ እንደሚገባ አንስተዋል። የፌዴራል ዋና ኦዲተር መስሪያ ቤት በዛሬው ዕለት የ2018 በጀት አመትን የበጀት አጠቃቀም በተለይ የፋይናንሻል የህጋዊነትና የኦዲት ግኝትን አስመልክቶ ለ26ኛው መደበኛ ስብሰባ ለ5ኛ አመት የስራ ዘመኑ ለ6ኛው ተወካዮች ምክር ቤት ያቀረበው የሪፖርት መርሃ ግብር በጥቅሉ ይህንን ይመስል ነበረ።